እኔና ሄርሚ እንደምታዩት አዲስ ቤት ላይ ከች ብለንላችኋል። እንግዲህ አዲሱ ቤታችን ይህን ይመስላል። እዚህ ጋር እንደምታዩት ኦፕን ኪችን አለ። ወደ ውስጥ ደግሞ ላስገባችሁ ኑ ተከታተሉኝ። እዚህ ጋር ደግሞ መኝታ ክፍላችን አለ። እንደምታዩት መኝታ ክፍል አለ ማለት ነው ጋይስ። ሰፋ ያለ መኝታ ክፍል ነው። እንደምታዩት ግን ባዶ ነው ቤቱ፣ ምንም ነገር የለውም። መሬቱ ራሱ ቤት ገና አልተጠራም። ነይ ተከተሉን ጋይስ። እስኪ ተናገሩ ፍቅርን ያገኛችሁ ኧረ እናንተ ሰዎች እንደምንድን ናችሁ? እስኪ ተናገሩ ፍቅርን ያገኛቸው ኧረ እናንተ ሰዎች ስሙኝ ባካቸው። እናንተም እርዱኝ ባካቸው። ፍቅር በዘበዘኝ እኔ ሞትኩላቸው። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ነው፣ እግዚአብሔር ይመስገን። ፋሚሊዎቻችን ዛሬም እንግዲህ ተመልሰን መጥተናል በአዲስ ቤት። አሳያችሁ አንድ ጊዜ እዚህ ጋር ይታያችኋል ጋይስ፣ ወደዛ ማሳያችሁ። አዲስ ቤት ላይ እንገኛለን፣ ያውም ከአዲስ እንግዳ ጋር። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ያለው እግዚአብሔር ይመስገን። ቤታችን እየጎበኘ ነው ነበረ። እኔና ሄርሚ እንደምታዩት አዲስ ቤት ላይ ከች ብለንላችኋል። እንግዲህ አዲሱ ቤታችን ይህን ይመስላል። እዚህ ጋር እንደምታዩት ኦፕን ኪችን አለ። ወደ ውስጥ ደግሞ ላስገባችሁ ኑ ተከታተሉኝ። እዚህ ጋር ደግሞ መኝታ ክፍላችን አለ። እንደምታዩት መኝታ ክፍል አለ ማለት ነው ጋይስ። ሰፋ ያለ መኝታ ክፍል ነው። እንደምታዩት ግን ባዶ ነው ቤቱ፣ ምንም ነገር የለውም። መሬቱ ራሱ ቤት ገና አልተጠራም። ነይ ተከተሉን ጋይስ። እንግዲህ ፋሚሊዎች ይህንን የመሰለ ቤት እንዴ ነው ተነለትከ አብርሃም። ለማንኛውም ጋይስ አውቀን ነው የኛ አይደለም። ይህ ቤት ትናንትና ቪዲዮ አይታችኋል ብዬ አስባለሁ። ለአማኑኤል የአንድ ዓመት የቤት ክራይ ተከፍሎለት የሚኖርበት ቤት ነው። ከፋዋም ባለሀብት ወይዘሪት አስተምደኝ ሄርሜላ እንዴ አይደለሽም? ሀብታም ብትሆኚ መሰለኝ የአንድ ዓመት የቤት ኪራይ ብትከፍዪው እንጂ ዝም ብሎ የአንድ ዓመት የቤት ኪራይ አይከፈልማ። ይሁንሽ ግን የምር መልካምነትሽን አይቼበታለሁ በዚህ ቤት። እንግዲህ ፋሚሊዎች እንደምታዩት ይህንን ቤት ተከራይተንለታል ማለት ነው ለአማኑኤል። ዛሬ ሰርፕራይዝ ልናደርገው ነው። ሰርፕራይዝ እናደርገዋለን። ብሩክ ይዘኸውና ብዬዋለሁኝ። ገና ቤቱ ሙሉ ጽዳት ይቀረዋል። ተጠጥቶ እንግዲህ ዕቃ አስገብቶ መግባት ነው። ነገ አንዳንድ ዕቃዎች እንግዲህ ሄርሚ አንድ ዓመት የቤት ክራይ ያውም ይህ ቤት ወደ 30 ሺህ ብር ነው ምናምን ቤት ክራይ ማለት ነው። እና በየወሩ እሷ ይህንን ቤት ለአንድ ዓመት ከከፈለች ቤት ክራይ እኔ ደግሞ ምን ታደርግልኝ ነው የቤት ዕቃውን የማሟላት ግዴታ አለብኝ ማለት ነው። ሙሉ የቤት ዕቃ እንኳን ባልችል የቻልኩትን ያህል ቢያንስ አልጋ፣ አንዳንድ ትንንሽ ዕቃዎች ምናምን እናሟላለታለን። ፈታ ያለ ኑሮ ይኖራል ማለት ነው። ባይዘው የምር በጣም ከልቡ ደስ ብሎታል። እሱ ቤቱ ብቻ ነው የፈለገው። በቃ ቤቱ ብቻ ይኖር እንጂ ምንም ነገር አንጥፌ እተኛለሁኝ፣ አንድ ፍራሽ ገዝቼ ዝም ብዬ እተኛለሁ ነው ያለው። ከዛ ነገ ደግሞ ዕቃም ሰርፕራይዝ የምናደርገው ይሆናል ማለት ነው። ፋሚሊዎቻችን እንግዲህ አማኑኤል ፈጣሪ ረቶት ብዙ ነገሮች ክፍትፍት ብለውለታል። ሄርሚዬ በዛው አጋጣሚ ግን ጌታን ከልቤ አትሳቂሽ። ከልቤ ደስ ስላለኝ በጣም ደስ ብሎኝ ነው። በጣም አመሰግናለሁ። ደስ ብሎኛል። እኔ ደስ ያለኝ ለምን እንደሆነ ያውቃለሽ? በዚህ ሰዓት በዚህ ዘመን በዚህ ልክ እንደዚህ የሚያደርግ ሰው የለም። አንቺ አታውቂውም ይሄን ያህል በቅርብ ጊዜ ነው ያወቅሽው። እኛ ግን ረጅም ጊዜ እናውቀዋለን። የቡታጀራ ልጅ ነው ምናምን እና ብዙ ቻሌንጆችን ደግሞ ያሳለፈ ልጅ ነው። ዛሬ ላይ እንግዲህ አዲስ አበባ መግባት ፈልጎ አዲስ አበባ ገብቷል ማለት ነው። ቤተሰቦቼ እኔ እንግዲህ የስራውን ነገርና የቤቱን ዕቃ ነገር በእኔ በኩል ይሆናል ማለት ነው። ስራውንም በእርግጠኝነት ራሴ አስተካክልለታለሁ ብዬ አስባለሁኝ። ቤተሰቦቼ ቢያንስ ጋይስ እኔ የምሰራውን ስራ እንኳን ላሰራው ፈልጋለሁኝ እና ወይ ዩቲዩብ ከፍትለታለሁ ወይ ደግሞ መለስተኛ የሆነ ነገር ብቻ እናሰራዋለን። ስራ ካለ ከዛ እስከ አንድ ዓመት ድረስ የቤት ኪራይ ከሌለበት ይልቅ ከአንድ ዓመት በኋላ ጥሩ ደረጃ ላይ ደርሶ እንትን ማለት ይችላል ማለት ነው።
ስለዚህ እንግዲህ ቤተሰቦቼ እዚህ ጋር ደግሞ ትንሽ ክላስ አለች። ምናልባት ጓደኛ ቢመጣበት ምናምን ነገር ብለን እቺንም ክላስ አለች ማለት ነው። እቺን ብቻዋን አንድ ክላስ ነችና ይወዳታል ብዬ አስባለሁ። ደስ ብለዋል። በጣም ደስ ብለዋል። ለኔ ተገዛ ነው አይመስለውም? ከጓደኛው ደስታ የሚደሰ ነው። አዎ የምር ከልቤ ደስ ብሎኛል። ለምን ደስ እንዳለኝ ታውቂያለሽ? ደስ ስላለህ ደስ ብሎኛል። ደግሞ በጣም ደስ ይላል። ቀለል ያለ ነው ለወንድ ለጎረምሳ ለአንድ ሰው ደግሞ በቂ ነው። በቃ ከበቂም በላይ መኝታ ክፍል ካለው ሳሎን ካለው እዛ ጋር ትንሽ ክላስ ካለው እዚህ ጋር ተቀመጥ ቤት አለ አለቀ ማለት ነው። ስለዚህ አንዳንድ ጊዜ እንደዚህ አይነት መልካም ነገሮችን መልካም ሰዎችን ያብዛልን። ይሄድ ደስ ይለዋል ብዬ ግን አስባለሁ። ሲጀመር የእውነት ነው የምላቸው አማኑኤል በጣም ደስ የሚል ሰው ነው። ግን መጥቷል፣ ሰርፕራይዝ እናደርገዋለን ማለት ነው። አላየሁም ቤቱ ምን እንደሚል አላውቅም ማለት ነው። እሱ የጠበቀው ዝም ብሎ ቤት ነው አለ አይደል? እንደዚህ ሪል ስቴት ላይ ምናምን አልጠበቀም። እና እሺ ልክረት ነው እኔ ልክረት ወይስ ግን አይመቸኝም። እሺ እኔ አፈለጠው እንደዚህ ይግቡ ነው ግቡ። ደህና ነህ? አይ እንዴት ነህ? ደህና ነህ? አለን። እንኳን ደስ አለህ። እንኳን ደህና መጣህ ወደ አዲሱ ቤትህ። ኮንግራ አባቴ፣ እንኳን ደስ አለህ። እንኳን ደስ አለህ። እንኳን ደስ አለህ አባቴ። ላንተ ነው ማርያም ጌታ ያምራላ በድጋሚ ሌላ ቦታ ነው በነገር ላይ አያምርም እንዴ? ምን እንዳለ ሳሎን አለው እዚህ ጋር እዛ መኝታ አለው እዚህ ጋር ሻወር ቤት እዛ ጋር ጓደኞቹ ፋሚሊ ቢመጣና ሀብታት ቢመጣ አንድ ክላስ ቤት አለው እና የእውነት የራስ ነው። የአንድ ዓመት የቤት ኪራይ ተዘግቶላል። ቤት ኪራይ የለብህም። እቃውን ደግሞ ከስለና ሟላለች። ኧረ ተው አይቻልም። የምር ኧረ እግዚአብሔር እንደዚህ አይገባም። የምር አይገባም። እንዴ ወንድ ልጅ ቆፍጠን ነው ማለት ያለበት። የምር ደስ አይበለው እንዲ አብራ ነው አይደለም? ባነቀው ልጅ አይደል? የምር ሶስት እንትን ብላል። ከዚህ በላይ ደግሞ ተለውጠህ ትልቅ ደረጃ ላይ ደርሰህ እኛ የምታኮራ ሰው ነህ፣ ጀግና ሰው ነህ። አማኑ እሺ። እና እንኳን ደስ አለህ አቡሻ። ከዚህ በላይ ይገባሃል እንዲሰማህ ማለት ነው። ጀስት የሚባለው ነገር በሙሉ ስል እንደዚህ ስታወራኝ ሰው ምናምን አላል ለማለት ያህል ምናምን ነበር የመሰለኝ። እንደዚህ በፍጥነት ይሆናል ብዬ አልጠበኩም ነበረ። የምር ወንድም በዚህ ልክ እንኳን ደስ አለህ። አንተ በዚህ ቁመት እንባ ይመጣው እንዴ? የእውነት እንደዚህ ማን ሲሰማ አይገባም። እንኳን ደስ አለህ። እንኳን ደስ አለህ ወንድም። እና ገና ከዚህ በላይ እንጠብቃለን። ሰርተህ ተለውጠህ ደግሞ ከአንድ ዓመት በኋላ ያለው ቤት ኪራይ ራስህ መክፈል ትጀምራለህ። ትከፍልበታለህ፣ እንተማመንብሃለን። ሲጀመር ቃላት አሳጣችሁ ምን ልበል ስልህ ብሩኬ ይዞኝ የመጣው ሌላ ነገር ብሎ ነው ሌላ ነገር ብሎ ነው እና እዚህ ስመጣ ደግሞ ሌላ ያልጠበኩት ነገር ጀስት ጭራሽ ከምን አላሰብኩም በእንደዚህ አይነት ፍጥነት። ግን ሰርፕራይዝ እንደዚህ ነው። ሰርፕራይዝ እንደዚህ ነው። ፋሚሊዎቼ ትናንትና ነበር ቤቱን ልንከራዩ የነበረው፣ ግን ነገሮች አልተሳካልንም። ዛሬ ግን እኔና ሄርሚ በጠዋት ወጣን። ሰዓት አንድ ሰዓት ተገናኘን። ከአንድ ሰዓት እስከ እዚህ ሰዓት እስከ 8 ሰዓት ድረስ ከሄርሚ ጋር አንድ ላይ ያለ ነው። አንድ ላይ ቁርስ በላን። ከቁርስ በኋላ ቤት ፍለጋ ወጣን። ቤት ፈለግን ምናምን፣ ብዙም አያምርም ገጥሞናል ምናምን፣ ይሻላል ምንለውን መጨረሻ ላይ ይሄ ቤት ላይ ወሰንን። የቤት ኪራይ ከፈለች፣ ውሉን ተዋዋልንልህ። ያንተነት እንግዲህ ከዚህ በኋላ ማለት ነው ዘና ብለህ ነው የምትኖረው። እንደምታየው ይሄ ቤት ባዶ ነው። ነገ ከነገ ወዲያ ደግሞ እግዚአብሔር ምን እንደሚመጣ አይታወቅም። ግን አንተ ዋናው ቤቱ ብቻ ላይ ነበር እያልክ ነበረዋ። ግን ምን ላይ ይተኛለን? እዚህ ጋር ነው እዛ ምን ላይ ይተኛል? ምን ላይ ልትተኛ? ፍራሽ አንገዛ። አንድ ፍራሽ ግን እንገዛለን። አንድ ፍራሽ ስለ እኔ በጣም ሞር ፍላጎቴ እዚህ መምጣትና ወደ አዲስ አበባ መምጣትና የራስ ቤት ኖሮኝ እዚህ ለመኖር ነበር። ሄርሜላም ብዙ ነገር ታውቃለች፣ አንተም ታውቃለህ ብዙ ነገር እና
ከልብ 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 ነው የማመሰግነው። እግዚአብሔርን ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። ብዙ ጊዜ እንደዚህ አይነት ሰርፕራይዝ ቃላት ያሳጣል። ቃላት ይመስላችሁ ችግር የለውም። እቃውን ከነገ ወዲያ ፈጣሪ እንደሚያመጣ ይታወቅም ብያቸዋለሁ። እና ለማንኛውም ጋይስ ዋናው ተከታተል አንተን ሰርፕራይዝ ማድረግ ነበረ። ቤት ነው ወይ ዞር ብለህ ምናምን መኝታ ቤት ምናምን ጎብኘው በደንብ ፈታ እያልክ ዞር ብለህ ሽንት ቤት አለው እዛ መኝታ ቤት አለው። እሺ እንግዲህ ጋይስ ቡቡም ተባብሮናል። ቡቡ አማኑኤልን በመምጣት ተባብሮናል። እንግዲህ ተሳክቶልናል። ሰርፕራይዙም እንዳያችሁ። ለማንኛውም እንደዚህ አይነት ሰርፕራይዝ ለማየት ያብቃል። ባይዘው የምር ስነግራችሁ ሰው ሰርፕራይዝ ሲሆን በጣም ደስ ይለኛል እና አቡሽ ተሰምቶት እያለቀሰ እኔ ወደ እሱ መስመር እየሄድኩኝ ነበር እና አንዳንድ ትዝታዎች ወደኋላ መለስ ብዬ ወደ አዲስ አበባ ስመጣ የምር ስነግራችሁ እኔም ወደ አዲስ አበባ ልክ ስመጣ ሙሉ ነገር የተሟላ ነገር ኑሮኝ አይደለም አዲስ አበባ የመጣሁት ማለት ነው። ቤት ኪራይ እንኳን ሙሉ የተሟላ ነገር አልነበረኝም። እግዚአብሔር ነው የምላችሁ። እግዚአብሔር እህቶች ሰጥቶኝ እንዲሁም ወንድሞች ሰጥቶኝ ብዙ ሰዎች አገዘኝ ምናምን ነበረ። ለመጀመሪያ ጊዜ የቤት ኪራይን ከፍዬ የ3 ወር የቤት ኪራይን ከፍዬ ወደ አዲስ አበባ የገባሁት ማለት ነው እና እጅ በጣም አጥሮኝ መቃላርን ገንዘብ አጥሮኝ ማለት ነው እና በድንገት ነበር ወደ አዲስ አበባ የመጣሁት። ልክ የመጣው ሰሞን ብዙ ነገሮችን አሳልፌያለሁ ከሩታ ጋር በቃ እንደነገርኳቸው ያኔ ቤት ኪራይ አልከፈልኩም የ3 ወር ማለት ነው። ሰው ነው የከፈለልኝ እና እግዚአብሔር ይስጣችሁ በጊዜው እኔን ለዛ ነገር ያበቃችሁ እህቶችና ወንድሞች። ዛሬ ላይ ደግሞ እንግዲህ እኛም ደግሞ እድሉ ደርሶን ሰውን ሰርፕራይዝ ለማድረግ በቅተናል ማለት ነው። ብቻ ደስ ይላል። መልካም ስራ ደስ ይላል። ጊዜ አይደለ ብሩክ? በዚሁ ከቀጠለ ደግሞ አቡሽ ከአንድ ዓመት በኋላ እኛን እንደዚህ ወጥቶ የእኛን ስራ ይተካል። ለሌላ ሰው ቤት ተከራይቶ ማመስገን ይጀምራል። አዲስ አበባ ስገባ እንደዚህ ሰው እንግዲህ ጋይስ ከዚህ በኋላ አማኑኤል የራሱ ኑሮ ጀምሯል ማለት ነው። ከዚህ ቤት ነው የሚጀምረው። ከዛም በኋላ ደግሞ ካልሆነ አንዳንድ ነገሮችን እየቀረጸ ወደ እናንተ የሚለቅበትን ዩቲዩብ ቻናል የምንከፍትለት ነው የሚሆነው። እናግዘዋለን። እንደ ማንኛውም ሰው ከኛ ጋር አብሮ ይሰራል ማለት ነው። ቤተሰቦቼ ይህ መልካምነታችን ደግሞ እስከ መጨረሻው የሚቀጥል ነው የሚሆነው ማለት ነው። ሄሪ በመጨረሻ ማለት የምትፈልጊው ነገር ካለሽ በይ። አደከምናት ባይ ዛሬ ቀን ሙሉ ዝም ያልኩት ትንሽ ደክሞኝ ነው እና ስለደከመኝ ነው። እሺ በነገሩ በጣም ደስተኛ ነኝ። አንደኛ አሪፍ ቤት ነው ያገኘልህ ብዬ አስባለሁ። ማለት እየፈለግን ነበረ ምናምን አንዱ ነገር ስናጣ አንድ ሽንት ቤቱ ሳይሟላ ሲቀር ምናምን ነበርና ትንሽ ስለደከመኝ ነው ዝም ያልኩህ እና ደግሞ ወንድማችን ነህ። ከዚህ በላይ ብዙ ይገባሃል እና ደግሞ 1 ዓመት ነው ይሄ። ከ1 ዓመት በኋላ ለራስህ ትልቅ ኃላፊነት መስጠት ያለብህ ሰው ነህ። ገባህ? ከዚህ በኋላ ራስህን አስተዳደር። ከ1 ዓመት በኋላ ራስህን አስተዳደር ስለምትሆን በዛ 1 ዓመት ውስጥ ግን እኛ ውድ ወንድማችን ጓደኛችን ስለምትሆን መልካም ጊዜ እናሳልፋለን። የቤት ዕቃ ደግሞ እግዚአብሔር ያሟላዋል ማለት ነው። ቀስ በቀስ ይሞላል። እዚህ ጋር እንደምታየው ደግሞ እንትን አልተጸዳም፣ መጸዳት ይፈልጋል። ነገ በጠዋት እናስጸዳልሃለን። እዚህ ጋር ምግብ ምናምን ማብሰል ከፈለክ ምናምን ይኸው እዚህ ጋር ዕቃ እያጠብክ አይደል? ሄድም እዚህ ጋር ደግሞ አንዳንዴ ሲደብር ምንድን ነው? እሺ ለማንኛውም ጋይስ አማኑ ናስኪ ቅድም ማውራት አልቻልኩም እና እስኪ አሁን አልተረጋጋም። ትንሽ አሁንም አልተረጋጋም። ስለ ደስታው ውስጤ ላይ እንትን ብሎብኝ እየተፍለቀለቀ ነው። ሌላ ሙቀትን ይዘራብኝ እግዚአብሔር፣ ሌላ ሙቀትን ይዘራብኝ። አይናይን እያየሁት እኮ ነው ራሱ። ለአንተ አዲስ አበባ ውስጥ መጥቶ እንደዚህ አይነት ቤት ውስጥ እኖራለሁ ብለህ አስበህ ታውቃለህ? አይ በጭራሽ። ቅድምም እኮ እየነገርኳችሁ ነበር። ስለ በእንደዚህ አይነት ፍጥነት እንደዚህም አልጠበቅኩኝም ነበረ። ሲቀጥል ደግሞ አለ አይደለ ባገኝ ራሱ እንደዚህ አይነት ቤት አለ የማስበው 1 ክፍል ምናምን አለ አይደል ዝም ራስን እንትን የምትልበት እንደዚህ አይነት ነገር ነበር የጠበኩት። ግን ያው እግዚአብሔር መልካም፣ በእናንተ በኩል እግዚአብሔር መልካም ሆኖልኛል። አመሰግናለሁ። እኔ ወንድም እሷ እህት ነች። ስለዚህ ከዚህ በኋላ ምስጋና ምናምን አይጠበቅብህም ማለት ነው። እንግዲህ ጋይዝ ፋሚሊዎቻችን እንደምታዩት አማኑኤል ከዚህ በኋላ
ጸጉሩም እያደገ ይመጣል። በደካማ አይደለም ንቀት ነው እንደኛ ማስታወቂያ እንሰራላችኋለን የእሱን ጸጉር ንቅለ ተከላ አድርጉ ብለን ለምንድን ነው ያለው ብላችሁ ወይ ስልክ አላስቀመጥንም? ረሳና ስልክ አላስቀመጥንም እንዴ? ተቀምጧል አላስቀመጥንም እንዴ? እኔ ጥፋት ነው ታዲያ። ስልክ ማስቀመጥ ነበረብን። ይሄኔ ስንት አድጎ ነበር ከትናንትና ጀምሮ። እንደዚህ ነው እናስ ግን እንትን የፀሐይ ብርሃንና ውሃ ጠጣው። ጠዋት የፀሐይ ብርሃን ካገኘ ከዛ ማታና ጠዋት ደግሞ ሳትረሳ በስነስርዓት ውሃ ጠጣው። ካላደገ ሰርፕራይዝ ባሻገር እንትን አለ ምን አንዳንድ ነገር አለ ያልከኝ ሌላ ሰርፕራይዝ አለ። ባይ ዘ ዌይ ነገ ከነገ ወዲያ ጋይስ እኔም ያው ምንም አልጠብቅም። እኔም እየሄደ ነው፣ ግንባሬ እየወጣ ነው። ምንም ማድረግ አይቻልም። ከኔና ከሄርሜላ ግንባር ቀድሞ የማን የሚገባ ይመስላችኋል? እስቲ በቃ እንደ ሄርሜላ ታያ አሁን አንቺ ግንባር እኮ አለብሽ አይደል? በእውነት ዛሬ ግን አደከምኳል። እውነት ድክም ነው ያደረኩት። ቀን ሙሉ ነው ቤት ስንፈልግ የነበረውና አይዞሽ አሁን ምሳችንን እንበላለን። ዛሬ በቃ ቤቱ መከራየት ላይ ብቻ ነበር ፕላናችን እና ማጸዳቱ ምናምን ነገ እናጸዳለን። እሺ እናጸዳለን። ትንጥ ብለን ነው የምትኖረው። ቀስ በቀስ ደግሞ እያንዳንዱ ነገሮች እያስተካከልን እያየን ምናምን ነገር እንመጣለን። በመጨረሻም እንግዲህ ፋሚሊዎቻችን ቡቡ አልተናገረም እና ማለት የምትፈልገው ነገር ካለ ምናምን ወደፊት ጠጋ ብለህ ባዶ ቤት ሆነብኝና ለአቡሻ ምን ቃል ልግባለት ብዬ እያሰብኩ ነው። እዚህ ቃል እናስገባ ቦልክ አቡሻ ምን ልግዛለት? ሶፋ ነገር አከበድክብኝ። አንድ ፍራሽ ለጊዜው ፍራሽ አንድ ፍራሽ ሰፋ ያለ ፍራሽ ባለው ነው። በነገር ላይ ረዥም ስለሆነ 2 ሜትር በ2 ሜትር ቁመቱ በጣም ረጅም ነው እና ኮርኒሷን አልነካማ። ከዘለልኩኝ ልነግርህ እችላለሁ። እንዳትዘል አቡሻ ወንድማችን ሁሉ ባይ ዘ ዌይ የቤት ስሙ አቡሻ ነው። እሺ ደግሞ አቡሻ አትበለው፣ አማኑኤል በለው። እሺ አማኑኤል አባታችን ወንድማችን። ያው የሰው ልጅ የሚነሳው ከዜሮ ነው። ሁላችንም እዚህ ጋር የደረስነው ከምንም ነው ማለት የሰው ልጅ ሲወለድ ዜሮ ሆኖ ነው የሚወለደው። ገብቶሃል? ራቆታችንን የተፈጠር ነውና እዚህ ዓለም ላይ ደግሞ ያለው ሁሉም ነገር ለሰው ልጅ የተፈጠረ ነውና ዛሬ ባዶ ቤት ሊሆን ይችላል፣ ነገ ሞልቶ ጓደኞችን ቤተሰቦችን ሰብስበ ጠርታ ሁላችንንም እንደምትሰበስበን አልጠራጠርም። እና ይሄ እንደ ጅማሮ ነው። አሁንም አብረን አለን፣ ከዚህም በኋላ አብረን እንቀጥላለን። ምንም ነገር እንዳይደብርሽ አባቴ። ኮንግራ ለአዲስ ቤታችን እና ይህንን ሲል ደግሞ እኛ ብቻ ሳንሆን ብዙ ወንድሞች ከጎንህ ናቸው። ከዛም በላይ ደግሞ የሆኑ ምርጥ እህትና ወንድሞች እዚህ ሚዲያ ላይ አሉ። እነሱም ልክ እንደ እህትና እንደ ወንድም እያቸው በደንብ አድርገው ነው የሚንከባከቡ ከኛ ባለፈ ማለት ነው። የምሬን እውነት እና እኔን ያሳደጉኝ ማለት ነው እነሱ ናቸው። እና እነሱንም ከልብ አመሰግናለሁ። ትናንትና ብዙ አስተያየቶች እየሰጡ ነበረና በተለቀቀው ቪዲዮ ከዚህ በኋላ እንግዲህ ብለን አብርሃም ረሳኸው እጅህንና በጣም ከበድከኝ። እጅነው ከበድኩሽ እንዴ ነው መግሬ ነው እሺ ለማንኛውም ስለዚህ አማኑኤል ዛሬ እስኪ የሆነ ነገር ጋብዘን አንጎራጉሮ ድምፃዊም ጭምር ነው እና አይ ድምፃዊ ምን ተብዬ እኮ ነው ለሄሮ ፕራንክ ስናደርግ ነው በቃ አይደለ እንዴ ለሷ ፕራንክ እግዚአብሔር ምን ነበር ያልካት ታስታውሰዋለህ? ጌታ ነው ማለት እሺ ሌላ ነገር ብላል ጌታ ነው ነገር እያለ ነበር። አሁን የፈለከውን ስፈልግ አሁን እንኳን ግን ግን የምር የዛን ቀን የሆነ አእምሮ ላይ አልመጣልኝ እንጂ የሆነ እንትን ብለህልናል ብያለሁ። እሱ እኔም አልመጣልኝ በእውነት ግጥም ሄርምዬ ሄርምነት ገና
የግጥማችን ርዕስ ሄርሚዬ ሄርሚነት። የግጥማችን ርዕስ ሄርሚዬ ሄርምነት። አብርሽና ስለ ሄርም ነው የምንገጥመው። ሄርሚዬ ሄርምነት አመሰግናለሁ ለዚህ ስላበቃሽኝ ከአምላክ በታች ሆነች ምናምን ምናምን። አይ አማኑ ባልገጥም ጥሩ ነው እንዳይለመድ ቪዲዮ ላይ ስላለ ችግር የለም። እሺ ለማንኛውም ፋሚሊዎቻችን ዋናው የአማኑን ደስታ ነበር የምንፈልገው፣ ተሳክቶልናል። እኔም ሄርሚም የዛሬ ውሏችን ይህንን ይመስል ነበረ። ከዚህ በኋላ እያንዳንዱን ውሏችን የሄርሚና የአብርሽ ውሎ ብለን አንድ ቻናልን ከፍትና የእኛን ውሎ የምናሳያችሁ ነው ማለት ነው የሚሆነው። ለማንኛውም ከዚህ በኋላ ሁለተኛ በጠዋት ደውለሽ እንዳትቀሰቅሽኝ። ቁርስ እንደሚያበላ ሰው ነው አይደል የደወልሽው? በጠዋት እንዳልበላህም እንዴ? ውጪ ነው ያበላሁት እኮ ለዚህ ጉዳይ እኮ ነው የቀሰቀስኩት እኮ። እንዳትቀሰቅሽ በጠዋት ልክ 12 ሰዓት ላይ ጭምር እንደያዘው ሰው አልደወለችም አይደለም? አቃል ገብቼለታል እንደ ይሄን ነገር። ስለዚህ መደረግ አለበት በሚል ነው እኔ እንደ ቁም ነገረኛ በጠዋት የደወልኩልህ። እሺ አይ መደወልሽ ጥሩ ነው፣ ግን በጠዋት እንዳትደውይ። ለማንኛውም ቤተሰቦቼ እንዴ ምርነት ይቅርታ ምንም አይደለም። አዎ የነበረን ቆይታ ይህንን ይመስል ነበረ። ሁላችሁንም ከልብ እናመሰግናለን። ይህንን ቪዲዮ እስከ መጨረሻው ስላያችሁ ታንክል። ከወደዳችሁ ሁላችሁም ላይክ ማድረጋችሁን እንዳትረሱ። እስኪ ተናገሩ ፍቅርን ያገኛችሁ ኧረ እናንተ ሰዎች እንደምንድን ናችሁ? እስኪ ተናገሩ ፍቅርን ያገኛቸው ኧረ እናንተ ሰዎች ስሙኝ ባካቸው። እናንተም እርዱኝ ባካቸው ፍቅር በዘበዘ